የበዓሉን ጉጉት የሚጨምሩት የአጥቢያ ወጣቶች በሚያደርጉት እነዚህን ሁሉ ለመስራት ከ2 ወር በፊት የተያዘ ፕሮግራም እዚህ ላይ ቀጨኔ መድኃኔዓለም ነው አዘጋጁ። ከደብሩ ጽሕፈት ቤት ጋር ተነጋግረው ይሄንን እኛ ልናደርግ ነው፣ ይሄንን ደግሞ እናንተ ብታግዙ ሎሚ እየተወራወረ ላለ ድንገትን ሳላስብ ዞር ስል እዚህ ፊት ላይ የተመጣው እያንዳንዱ በየዘርፉ ሁሉ ከላይ እስከታች የሚዳስስ ነው ማለት ነው። ጥምቀት በዓላችን ባማረ በደመቀ በልዩ ሁኔታ ሁላችንም አክብረን እንድናከብረው ደብሩ ተዘጋጅቶ በጉጉት እየጠበቀን ነው። ሰላም ጤና ይስጥልን። ወደ ፋና ፖድካስት ቤተሰቦች እንደምን ቆይታችኋል? ልዩ የጥምቀት በዓል መዳረሻ ዝግጅታችንን እየተከታተላችሁ ነው። እንደሚታወቀው እንግዲህ የጥምቀት በዓል በኦርቶዶክስ ክርስትና እምነት ተከታዮች ዘንድ በተለይም በኢትዮጵያ በጣም በደማቁ የሚከበር በዓል ነው። ይህ በዓል ደግሞ የአደባባይ በዓል እንደመሆኑ መጠን በርካታ ሰዎች መጥተው የሚታደሙበት ነው። ለዚህም ደግሞ በየአካባቢው ለጥምቀት በዓል ዝግጅት እየተደረገ ይገኛል። አሁን እኔ የምገኘው በቀጨኔ ደብረ ሰላም መድኃኔዓለምና በደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ነው። ዘንድሮ በጃል ሜዳ የሚደረገውን የጥምቀት ዝግጅት ዋና አዘጋጆች ወይም ደግሞ ተረኛ አዘጋጆች ይህ ደብር ነው ማለት ነው። ይህንን ተከትሎ በርካታ ወጣቶች ዝግጅት እያደረጉ ይገኛሉ። አካባቢን በማጽዳት ቀለም በመቀባት የተለያዩ ለጥምቀት በዓል ድምቀት የሚሆኑ ነገሮችን በማከናወን ማለት ነው። ስለዚህ ይህንን ላስቃኛችሁ እዚህ ተገኝቻለሁ። ሄለን ታደሰ አብሬያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። ሙልጌታ ጅማ እባላለሁ። የረጅም ዓመት የዚህ አካባቢ ነዋሪ ነኝ። ያው እንግዲህ ዛሬ ስንሰራ እንዳገኘሽን ያገኘሽን የቀጨኔ መድኃኔዓለም ቤተክርስቲያን የዚህ የ2018 ዓመተ ምህረት የጥምቀት ክብረ በዓል አዘጋጅ ነው። ጃል ሜዳ ላይም ያሉትን ሁሉ ነገሮች ይሄ ነው የዚህ የ2018 አዘጋጅና አሁን ይሄን በማስመልከት ከፍተኛ ፕሮግራም ስላለብን እንደምታዩ የቀጨኔ ደብረ ሰላም የዚህ አካባቢ ወጣት ማለት ነው ከትንሽ እስከ ትልቅ ሳይቀር ከ2 ወር በፊት ነው ይሄ ፕሮግራም ንድፍ ተነድፎበት ለዚህ ለምታዩ ለምናስዋባቸው ለባንዲራዎቹ ለቀለሞቹ የአካባቢው ዙሪያውን ሁሉ እስከታች ድረስ የሚታያቸውን ነገር እነዚህን ሁሉ ለመስራት ከ2 ወር በፊት የተያዘ ፕሮግራም ነውና የአካባቢው ትልልቅ ባለሀብቶች ውጭ ያሉ እዚህ አካባቢ ያሉት ከትንሽ እስከ ትልቅ ሁሉም ኮንትሪቢዩት አድርጎ ገንዘብ አዋጥቶ ይህንን ክብረ በዓል በከፍተኛ ሁኔታ በደማቅ ሁኔታ ለማክበር ዝግጅት ላይ ነው ያለ ነው። ይሄ ወደ ፈቀና እያለን ነው እንደምትመለከቱት ቀደም ቀለም ሲቀቡ ባንዲራም ሲሰቀል አይቻሉና ያው እንደምታየው እንግዲህ በየአመቱ የወጣቶች ተሳትፎ በጣም እየጨመረ ነው። እነሱን ራሱ እንዴት ያዩታል? አዎ ምንድነው አንደኛ ማህበረሰቡ ሃይማኖቱ ላይ በጣም ኮሚትድ ሆኖ ጠንካራ ሆኖ እምነቱን እያጠነከረ እየሄደ ነው ያለውና እንደምታያቸው ወጣቱም ትንሹም ትልቁም ሳይል ማለት ነው ከእናት ከአባቶቻችን ከአያቶቻችን የተወረሰውን ይህንን እምነት ማለት ነው ያንን ቱባውን ባህሉ ያንን ይዘን አቆይተን ለትውልድ ለመሄድ የቅብብሎሽ ሽግግር ላይ ያደረግን ነው ማለት ነው። አሁን በዓሉ በሰላም ራሱ ተከብሮ እንዲጠናቀቅ ወጣቱ ኃላፊነቱ ምንድነው ይላሉ? እንግዶችን ከመቀበል አንፃር እንደሚታወቀው እንግዲህ የበዓል በዓለም አቀፍ የቅርስ ጥበቃ መዝገብ ላይ የተጻፈ በዓል ነው። ብዙ ቱሪስቶች ብዙ ሰዎች ይህንን ምስክር ለመሆን ይመጣሉና የወጣቱ ኃላፊነት ምንድነው ብለው ታስባለህ? አዎ ግድ ነው። ይሄ እምነታችን ባህልም ነው እምነትም ነው ሀገራዊ ጉዳይ ነው። ስለዚህ ከጸጥታ ጀምሮ ታቦቱ ከቤተ ክርስቲያኑ ወጥቶ ጥምቀተ ቦታው ላይ ደርሶ ክብረ በዓሉ ተብሎ ታቦቱን እስከሚመለስበት ወደ ቤቱ እስከሚገባ ድረስ ከትንሽ እስከ ትልቅ ሳይቀር በጣም ጸጥታውን በተሞላ ነገር ምንም አይነት ረብሻ ኮሽታ ሳይፈጠር እምነቱን ጠብቆ ባህሉን ጠብቆ በስነ ስርዓት ወጥቶ ለመመለስ ነው። በምክክር ተመካክረን ትንሽ ትልቅ ሳይቀር እዚህ አካባቢም ካሉት አንዳንድ የፖሊስ አካላቶችም ስብሰባ ሁሉ ነበር ቆይቷል እንዳልኩሽ ከተጀመረ ማለት ነው። በዓሉን በሚያምር ሁኔታ ቱሪስቶችም በደንብ የበለጠ ትኩረት እንዲሰጡት በዓሉን ለማክበር እዛ ዝግጅት ላይ ነው ያለንና
ከዚህ ጀምረን ነው እኛ ከጸጥታው ጀምረን ነው እስከ ከፍ ፍጻሜው ድረስ ያሰብነውና በዚህ ሁኔታ ላይ ያለው። በጣም ጥሩ። አንተ ጥምቀትን ስታስብ በጣም ከጥምቀት የተለየ የምትወደው ነገር ምን ይሆን? ደስ የሚለኝ ታቦታቱን በዝማሬ እያጀብን ስንሄድ ትልቁም ነገር እሱ ነው። እንደገና ደግሞ ብዙ እኮ ድባቦች አሉ። አሁን ጥምቀት ላይ ከልጅነታችን ጀምሮ ሃርሞኒካ እየተጫወትን እያደግንበት ብዙ ባህሎች አሉ አብሮ ተጓዳኝ የሆኑና ግን በጣም እኔ ብዙ የሚስበኝ ምንድነው ታቦቱን እያጀብን ዝማሬዎችን እያዳመጥን ስንሄድ የሌለ ስሜት ነው የሚሰጠኝ። በጣም ነው በቃ እንደዛ ልዩ ትዝታ ይኖር ይሆን? የጥምቀት የምታስታውሰው ገጠመኝ ደስ የሚል ነው የምታካፍለን? አለኝ። ያው አንድ ጊዜ የማስታውሰው ሎሚ ምናምን ይወራወራል አይደል? እና ሎሚ እየተወራወረ ላለ ድንገት እኔ ሳላስብ ዞር ስል እዚህ ላይ የተመታሁበት ነገር አስታውሳለሁ። ምን ያህል እንደሚናደድ አስበዋለሁ። ሎሚ ራስ ይወራወራል ደግሞ ማለው እንጂ ሳታስቢው አይንሽ ላይ ምናምን ላይ ሲያልፍ በጣም ጉዳትም ይኖራል። እና ያው ባህሉ ያለ ነው። የጥምቀት ላይ ሎሚ ወርወር ምናምን የሚባሉ ነገሮች አሉ አይደለ? ወርውሪ አንተ ለወርወራ ታውቃለህ? ወርውሪ አላውቅም፣ ግን ያው ተወርውሮብኝ ተመትቻለሁ። በስተትም ቢሆን አትሊስት ተወርውሮብኝ ደማቅ አከባበር ሆነ ማለት ነው። ያኔ ሻሽ ምናምን ነገርና እንደዛ አይነት ነገሮች አሉ። ደስ ይላል በጣም። በመጨረሻ እንግዲህ ማስተላለፍ የምትፈልገው መልእክት ካለ ለበዓሉ ለሚታደሙ ለወጣቶችም አጠቃላይ ነው ማለት በቃ ለመላው ለኦርቶዶክስ ተዋሕዶ ለክርስትና እምነት ተከታዮች ይሄ የጥምቀት በዓላችን በአማረ በደመቀ በልዩ ሁኔታ ሁላችንም አክብረን እንድናከብረው በሰላም በፍቅር በደስታ አሳልፈነው ያንን ክብረ በዓል በሰላም እንድናሳልፈው ለመላው ለኦርቶዶክስ አማኞች መልእክቴን አስተላልፋለሁ። መልካም የጥምቀት በዓል እንዲሆን ለሁሉም እመኛለሁ። አንተ መልካም በዓል። በጣም እናመሰግናለን። እሺ ኃይሌ ዩሱፍ እባላለሁ። ዝግጅቱ እንዴት ነው? ምን ያህል ጊዜ ሆናችሁ? እንዴት እየሄደ ነው የሚለው? ዝግጅቱ በጣም ረጅም ጊዜ ነው የፈጀብን። በዚህ ላይ ቀጨኔ መድኃኔዓለም ነው አዘጋጁ። ያውኑ አመት በጣም በረጅም አመት ነው የሚደርሰው። አሁን ከጃል ሜዳ ጀምሮ እዚህ ያለውን ሁሉ ስራ እያጸዳን እየሰራን ያለ ነው። በጣም ደስ የሚል ፕሮግራም ነው። ከተለያዩ አባላቶችም ከቤተክርስቲያኑ ጥሩ ነገር እያየን ነው ያለ ነው። እኛ አሁን ዝግጅቱን በሰላምና በጤና በፍቅር እንዲያልፍ ነው የምፈልገው። እሱንም እየተጋን ያለ ነው። የሰላሙንም ስራ የአካባቢውን ጽዳት ሁሉም ነገር እያጠናከርን ያለ ነው። ስለዚህ በጣም ጥሩ ነገር ላይ ነው ያለ ነው። እግዚአብሔር ይመስገን ይሁን። የእሱን ብርታት ነው። በየዓመቱ ደግሞ የወጣቶች ተሳትፎም ከፍ እያለ እየጨመረ ነው። እሱ እንዴት ያዩታል? እንግዲህ በሳምንት እንኳን አገልግሎት አንቀርም። እዚህ ደብር ላይ በጣም ትልቅ ስራ ነው የምንሰራው። በዚህ ደብር ይህ እንዳማራ ውስጥ ብታይ እኛንም እናጸዳው በሳምንት ሌሎችም ልጆች አሉ። በጣም ብዙ ልጆች አለን። በጣም ወጣቶቹ በጣም ደስ የሚል ነገር ነው ያላቸው እና ደስ የሚል ነገር ነው። እንደምታየው ድባቡ ራሱ አሁን ገና ነው ገና አልጨረስም። በጣም ይቀረናል፣ ገና አሁንም ይቀረናል እና በጣም ደስ ይላል። ውድ የፋና ፖድካስት ቤተሰቦቻችን እንግዲህ ልዩ የጥምቀት በዓል መዳረሻ ዝግጅታችንን እየተከታተላችሁ ነው። አሁን የሚገኘው በቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ነው። ወጣቶች ለጥምቀት ዝግጅት ቦታውን እያሰማመሩ እንደምታዩት ከኋላ ባንዲራ እየሰቀሉ ቀለም እየቀቡ ነው። ያንን ላስቃኛችሁ ነው። ጥምቀት የቀረው 2 ቀን ነው። ዝግጅቱ ምን ያህል አድካሚ እንደሆነና ደግሞ እናንተም ደስ ብላችሁ እንድታሳልፉ ምን ያህል ኤፈርት ወይም ደግሞ ጉልበት እየወጣበት እንደሆነ ላስቃኛችሁ ነው። አብራችሁን ቆዩ። የትምጣት ሄዱ ደህና ዋላችሁ። አይ ምን ላግዝ እኔ ምን ላግዝ እኔ ውድ የፋና ፖድካስት ቤተሰቦቻችን ልዩ የጥምቀት በዓል ዝግጅታችንን እየተከታተላችሁ ነው። ቀደም ሲል እንዳየነው ደግሞ ወጣቶች ለበዓሉ እያደረጉት ያለውን ዝግጅት አስቃኝቻችኋለሁ። አሁን ደግሞ ጥምቀትን ውብ ወይም ደግሞ ልዩ ከሚያደርገው ነገሮች መካከል አንዱ ካህናቱ፣ ቀሳውስቱ፣ ዘማሪያን የሚለብሱት አልባሳት ይገኝበታል። ያንን ላስቃኛችሁ ደግሞ እዚህ ክፍል ተገኝቻለሁ። አብራችሁን ቆዩ። እንዴት ዋሉ? ሰላም ነው። ሄለን እባላለሁ ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የመጣሁት። ልዩ የጥምቀት ዝግጅት በዓል ምን ይመስላል ከቀኑ ከመድረሱ በፊት የሚለውን እያየን ነው። ከትውውቅ እንጀምርና ደግሞ እዚህ ያሉትን የሚያምር አልባሳት ደርሶ ይነግሩኛል። መርጌታ ዘላለም ተክለያሬድ እባላለሁ። የቀጨኔ ደብረ ሰላም ያው በጥሩ ወቅት ነው የመጣችሁት። በዘንድሮ ዓመት ቀጨኔ ደብረ ሰላም
መድኃኔዓለም በጃን ሜዳ የሚደረገውን በዋና መሪነት የሚያስተባብረው ቀጨኔ መድኃኔዓለም ነው። ለዛ ደግሞ አሁን ማሳይሽን አልባሳት አዘጋጅተን የቀጨኔ ደብረ ሰላም ከሚያዝያ ጀምሮ በደብሩ ሰበካ ጉባኤ ዋና አዋቃሪነት ከማህበረ ካህናት ከሰበካ ጉባኤ ከሰንበት ትምህርት ቤት ኮሚቴ ተዋቅሮ በሰበካ ጉባኤ መሪነት የሚቀጥሉትን አልባሳት በዋና እንዳለ የአጥቢያው ምዕመናን በማስተባበር ማለት ነው። ዝግጅቱ ወዲያው ነው የሚጀምረው እንጂ ጥምቀት ገና አንድ ሳምንት ሲቀረው ወይ 2-3 ቀን ሲቀረው አይደለም ማለት ነው። አይ ከሚያዝያ ጀምሮ የተዋቀረና ከሚያዝያ ጀምሮ ስራ እየተሰራ ነው። በጣም ነው መጨረሻ ላይ ያለ ነው። ስናያቸው ለጥምቀት ውበት ናቸው፣ ድምቀት ናቸው። ካህናት ቀሳውስት ለብሰውና ቢነግሩን ምን እንደሚባል ማለት ነው። ከዚህ ብንጀምር ለምሳሌ አሁን ይሄ የታቦተ ሕጉ ማክበሪያ መጎናጸፊያ ነው። እነዚህ እንዳለ ማለት ነው እዚህ ያሉት የታቦተ ሕግ ማክበሪያ መጎናጸፊያ ነው። ታቦቱ ላይ ነው የሚደረገው ማለት ነው፣ የሚከብርበት ማለት ነው። እዚህ ማክበሪያዎች አሉ እነዚህ ማለት ነው። ከዚህ ጋር አንድ ላይ የሚሆን ነው። ከዛ ወደዚህ ሲመጣ ያው ይሄም የታቦተ ሕጉ ጋር ተያያዥ ነው። ቀሚስና የታቦተ ሕግ ማክበሪያ ናቸው እነዚህ ማለት ነው። ከዛ ወደዚህኛው ስንሄድ እነዚህ ነው ንዋያተ ቅድሳት የመቀደሻ የታቦተ ሕግ ሲወጣ አብረው ጃንጥላ ጽንሃ የሚይዙ አባቶች እንደገና መስቀል የሚይዙ ዲያቆናት የሚለብሱት የተለያየ አይነት ነው። ይሄኛው አሁን ለምሳሌ የዲያቆናትና የቀሳውስት አንድ ላይ ነው። ዲያቆናትና ቀሳውስት ናቸው። የዲያቆናትና ቀሳውስት ይሄኛው ለብቻ ነው፣ ይሄኛው ለብቻ የተለያየ አይነት ነው ማለት ነው። ኦኬ። ታቦቱን አጅበው ጃንጥላ አጅበው መስቀል ጽንሃ ጃንጥላ የሚይዙ ናቸው ማለት ነው። ከዛ ወደዚህ ስንመጣ በተለያየ አሁን እነዚህ ኢምብሮደሪ የሚባል የመጣ እንትን ነው ልብስ ነው። ኦኬ። ከዛኛው ቀደም ካየኑ እነዚህም አሁን ንዋያተ ቅድሳት ናቸው። ጃንጥላ ጽንሃ መስቀል የሚይዙ ዲያቆናትና ቀሳውስት ታቦቱን የሚያጅቡ የሚለብሱት ነው ማለት ነው እነዚህኞቹ። ከዛ እዚህ ጋር ስንመጣ ደግሞ ይሄ በሙካሽ ይባላል። ይሄኛው ደግሞ በሙካሽ የሚሰራ ነው። ይሄም ልክ እንደዚሁ ቀሳውስት አባቶችና ዲያቆናት ጽና የሚይዙ መስቀል የሚይዙ ጥላ የሚይዙ የሚለብሱት ነው። ከዛ ወደዚህ ስንመጣ እነዚህ ይሄ የሙካሽ ካባዎች ናቸው። በተለያየ አይነት አሉ። ይሄ ሙካሽ ካባ ይባላል። እነዚህም እንደዛው እነዚሁም ልክ ታቦተ ሕጉ አካባቢ የሚያስተባብሩ የአስተዳደር ስራውን የሚሰሩ እነሱ የሚለብሱት ናቸው ማለት ነው። እዚህ ጋር ደግሞ ስንመጣ እቺኛዋ የሊቀ ዲያቆኑ ማለት ነው። ይሄኛውን ያደርግና ከዚህኛው ጋር ነው እንትን የሚለው። ይሄ እንደ ድግድጋት እዚህ የሚጣፋ ነው ሊቀ ዲያቆኑ የሚያደርገው ነው። ይሄኛው አሁን ይሄኛው የቄሰ ገበዙ ይሄኛው በዚህ ጋር ስላለ ከዛኛው ካባ ከሙካሹ ካባ ጋር አንድ ላይ እንትን ይላል ማለት ነው። እዚህ ጋር ያለው የቄሰ ገበዙ ነው፣ ይሄኛው የቄሰ ገበዙ ነው፣ ልሙጡ ደግሞ ሊቀ ዲያቆኑ ነው ማለት ነው። ወደዚህ ስንመጣ እዚሁ ጋር ያው የጥምቀት በዓላት ላይ ለነገ ከነገ ወዲያ ተተኪ ቀሳውስትንም ሆነ ዲያቆናትን የምናፈራው አሁን ካሉ ህፃናቱን እያስተማረን እያሳደገን እንደገና ደግሞ እንደዚሁ ልክ አሁን እዚህ ቀጨኔ ደብረ ሰላም መድኃኔዓለም ላይ የአብነት ተማሪዎች ወይም ደግሞ እዚሁ አካባቢ ተወልደው ያደጉ ልጆች በጣም የቤተክርስቲያን ፍቅርና ቤተክርስቲያን ላይ አገልግሎት በዚሁ የሚተኩበት በጣም እንትን አለ። ስለዚህ እነዚህ አሁን የህፃናት እንትን ናቸው፣ በመማር ላይ ያሉ ብዙ ጊዜ ህፃናት የተለያየ አጥቢያ ላይ ወይም ደግሞ እኛ ጋር ተለምዶ የነበረው ምንድነው ያለው ልብስ እንትን ይለብሱና በጧፍ ወይ በእንትን እንደዚህ እዚህ አካባቢ ይታሰርላቸዋል። ያንን ግን እንትን ለማለት በዘንድሮ ዓመት በዚህና በዚህ የህፃናት ተዘጋጅቷል ማለት ነው። ተተኪ ትውልድ የእውነት ነው። ህፃናት ስለሆኑ እየተማሩ ያሉ ልጆችንም በዚህና በዚህ ቢያንስ ለህፃናቱ ተዘጋጅቷል። ይሄንን እንትን ሲሉ ለነገ ከነገ ወዲያ አንደኛ የቤተክርስቲያንን ተረካቢ ትውልድ ማፍራት ነው። በሁለተኛ ደረጃ ደግሞ በዓሉ ላይ እያንዳንዱን ነገር እየተከታተሉ ተተኪ ማፍራት ስለሆነ የህፃናት በዚህ አይነት መልኩ ተዘጋጅቷል። ያው እያዩት በሚያድጉት ነገር ነው እነሱ የሚቀረጹት በዛ ስለሆነ ያንን ይበልጥ ደግሞ እንትን ለማለት ነው።
ከዛ ወደዚህ ጋር ይሄ ደግሞ ካህናት አባቶች ከሚለብሱት ልብስ ጋር ከዚህኛው ከዚህም ከሚለብሱት ልብስ ጋር አብሮ ከጽንሃ ጋር የሚያዝ መስቀል ነው። የእጅ መስቀል ማለት ነው። እነዚህ እንደዛ እንትን ናቸው የተዘጋጁ ናቸው። ከዛ ወደ ሊቃውንቱ ስንሄድ ከታቦተ ሕጉን አክብረው አጅበው ከሚመጡት አባቶችና ዲያቆናት ጋር ደግሞ ይሄውን የሊቃውንት ድርብ ይባላል። መርጌቶች የሚለብሱት ይሄንን ድርብ ነው። ይሄም የተዘጋጀው ለነሱ ነው። ይሄኛው ሻሽ ነው፣ የሊቃውንት ሻሽ ነው። የሚታሰረው ከላይ የሚጠመጠመው ይሄ ሻሽ ነው ማለት ነው። ከዛ ወደዚሁ በዚሁ ብንሄድ ይሄ ጫማ የተዘጋጀ ነው ለሊቃውንቱ ማለት ነው። እዚሁ ልክ ድርብ ለሚለብሱት አንድ ላይ እንትን ዩኒፎርም እንዲሆን የተዘጋጀ ጫማ ነው። እነዚህ አክሊል ይባላሉ። የሚለበሱት ከነየ ቅድሳቱ ጋር ከነዚህ ጋር ነው። የዲያቆናት አለ። ይሄ ዲያቆናት ነው። ይሄኛው አሁን ይሄ ዲያቆን ነው። ይሄኛው የቄስ ነው። ይሄኛው የዲያቆን ነው። አሁን በሁለት አይነት ስለተሰራ እዛ ጋር ልብሶቹን ስናይ ይሄኛው አሁን ከዛኛው ጋር አንዱ ዲያቆን አንዱ ቄስ የሚያደርገው ማለት ነው። ከዛኛው ከኤምብሮደሪ ልብስ ጋር ካልነው ጋር ከሱ ጋር የተሰራ ነው። እነዚህኞቹ ደግሞ ከሙካሹ ጋር የሚለበሱ ናቸው። ይሄኛው የቄስ ነው። ይሄኛው የዲያቆን ነው። ሁለቱም ለኤምብሮደሪም ለሙካሹም ላይ ነው። ለሙካሽ የእያንዳንዱ እንትን ስላለው ነው። እነዚህ ደግሞ ይሄ የቄስ ነው፣ ይሄ የዲያቆን ነው። ከነዚህ ጋር የሚለበሱ ናቸው። ወደዚህ ጋር ስንመጣ የተክሊል አክሊሎች ናቸው። ቀጨኔ መድኃኔዓለም ላይ አጥቢያው በጣም ሰፊ ከመሆኑ አንፃር በጣም ስርዓተ ተክሊል በጋብቻቸው የሚፈጽሙ ብዙ አለ እና አልባሳቱ ደግሞ ካባውም ሆነ አክሊሉ ከረጅም ጊዜ ግልጋሎት ስለተሰጠበት የሆነ የማርጀት እንትን ስለነበረው ቀጨኔ መድኃኔዓለም ይሄ ድሉ ሲገጥመውና አዘጋጅ ሲሆን የቤተ መቅደሱን አልባሳት ሲያሟላ የቤተ መቅደሱን አልባሳት የሚያሟላው ደግሞ ከምዕመናን አይደለ የሚያስተባብረው። ስለዚህ ምዕመናንም ደግሞ የዚህ አንድ አካል መሆን ስላለባቸው ሲመጡ ብዙ ጊዜ ያለው የቆየ ስለሆነ እየተከራዩ ነው ምዕመናን ስርዓተ ተክሊል የሚፈጽሙት። ያ መሆን ስለሌለበት በተለያየ አይነት እነዚህ ተዘጋጅተው መጥተዋል ማለት ነው። ቅድም ያየናቸው ካባዎች አሉ። እነሱ ለተክሊል ስርዓት የሚሆናሉ። ስለዚህ በየአይነት እንትን ብለናል ማለት ተሰርተዋል ማለት ነው። ይሄ እንትን አይለ ይሄም ያው ነው። ይሄም አንድ የተክሊል ነው። ይሄ ተክሊል ነው። ይሄም የተክሊል ነው። ይሄም የተክሊል ነው። በተለያየ አይነት ምዕመናኑ አሁን እስከዛሬ ባለን እንትን ከኛ ጋር ያለው ሲያረጅባቸው ወይ ለቀረጻ የማይሆን ሲሆን ተከራይተው የሚያመጡት እንደዚህ አይነት ነው። ስለዚህ ደብሩ ደግሞ ምዕመናንን ግዴታ የማገልገል ኃላፊነት ስላለበት ይሄን ለማሟላት በዚህ አጋጣሚ እነዚህ ተዘጋጅተዋል ማለት ነው። ያው ቋድ ይባላል። ቤተ ክርስቲያን ቋድ ይባላል። የሚደረገው እንዴት ነው? እንደዚህ ይደረግና ይሄኛውን እዚህ ጋር ልክ አሁን አገልድሞ ካሰሩ በኋላ እዚህ ጋር መጥቶ እንደዚህ የሚያደርገውን ይሄ ይይዛል። ልክ እንትን ሲል ይሄ ማጥበቂያ ነው። በጣም ሲጠብቅ እንደዚህ ያደርጋል። ማላላት ሲፈልጉ በእንደዚህ ያደርጉታል። ስለዚህ ይሄም ድርቡ እንዳይፈታ በደንብ በሰነ ስርዓት ይይዛል። ከዛ በኋላ እነሱ እንደልባቸው እየተንቀሳቀሱ ወረቡንም ምኑንም ያቀርባሉ ማለት ነው። ስለዚህ ይሄ ቋድ ይባላል። ይሄም ለዚሁ በዓል ስለሚያስፈልግ የተሟላ ነው። አሁንም እዚህ ጋር ከሊቃውንቱ ሳንወጣ የድርቡ ቅድም እዛ ጋር ያሳየኋቸው አለ። ይሄኛው የድርቡ አላባሽ ነው። ቀሚስ አለ፣ ሱሪ አለው። ከዛ በኋላ ድርቡ ነው የሚለበሰው። ይሄኛው የተዘጋጀ ነው። ይሄኛው ደግሞ ወደዚህ ስንመጣ ደግሞ ራሱ ካባ፣ ቀሚስና ሱሪ ማለት ነው። ይሄኛው ደብሮ አንጋፋ እንደመሆኑ መጠን እንደገና ደግሞ ከዚህ ስንሄድ ጃን ሜዳ ድረስ ርቀት አለው። የተለያዩ አሁን ይሄኛውን ሁለቱንም ቀን እንጠቀም ብንል ከሄድን በኋላ ስንመለስ ወይ ማጠብ ሊያስፈልግ ነው፣ ይቆሽሻል። ትልልቅ አባቶችም ስላሉ እንትን ይላል። አንዱን በዋዜማው አንዱን ደግሞ የዕለት ዕለት የሚለበስ ነው ማለት ነው። በዋዜማው ያኛው ከተለበሰ ይሄኛው የዕለት ዕለት ታቦተ ወደ መንበረ ክብሩ በሚመለስበት ሰዓት
የሚለበስ ነው። ይሄም የሊቃውንት ነው ማለት ነው። ይሄኛው እዚህ ጋር ማሳየት ይቻላል። ይሄ ማለት ነው። ይሄኛው አሁን ሙሉ ነው። ኦኬ ሴት ነው። ካባውም አለ። ይሄ ካባ አለው። ሱሪውም አለ። ከዛ ቀሚስ አለ። ይሄ ቀሚስ አለው። ሱሪ ያለው ከስር። ስለዚህ ይሄኛው ለአንዱ ለየዕለት ዕለት የሚለበስ ነው ማለት ነው። ኦኬ እሺ ወደ እነዚህ አልባሳት ስንመጣ ደግሞ የሰንበት ትምህርት ቤት አልባሳት ናቸው። ሰንበት ትምህርት ቤት ነገ ተረካቢ እንደገና ቤተክርስቲያን በማንኛውም ህፃናትንም ሆነ አዋቂዎችን የተለያዩ ኮርሶችን እያዘጋጁ እንደገና ለቤተክርስቲያን ብቻ ግንባር ቀደም የሆኑ የሰንበት ትምህርት ቤት የሚለብሱት ልብስ ነው። ይሄኛው እዚህ ጋር በሁለት አይነት ነው የተዘጋጀው። ቅድም በገለጽኩላችሁ መሰረት ሲኬድ ሁለት ቀን ስለሆነ መንገዱም አቧራ ምንም ስለሚሆን በአንድ ቀን አጥቦ እንደገና እንትን ከመቸገር የተዘጋጀው ይሄኛው ድግድጋት ዩኒፎርም ይባላል። ድግድጋት ዩኒፎርም? ይሄ ድግድጋት ዩኒፎርም ይባላል። ቀሚሱ ይሄኛው ነው ከዚህ ጋር የሚለበሰው ማለት ነው። ይሄ ቀሚሱ ነው። ይሄኛው ድግድጋት ዩኒፎርም ከዚህ ላይ እንትን የሚባል ነው የሚለበስ ነው የሚጠለቅ ነው። አንድ ላይ ሲለበስ እንደዚህ ነው የሚሆነው። ይሄ ማለት ነው ቺኛዋ ቲያራ አለችው። ይሄ ከላይ የሚደረግ ነው። ስለዚህ ይሄ ድግድጋት ዩኒፎርሙ በእንደዚህ አይነት መልኩ ይለበሳል ማለት ነው። ወደዚህ ስንመጣ ደግሞ ይሄ ድርብ ነው እንደዛኛው። ይሄ ልክ ቅድም የሊቃውንቱን እንዳየነው ይሄንንም ሰንበት ትምህርት ቤቱ ወይ በዋዜማው ወይ የዕለት ዕለት ከሁለቱ አንዱ አፈራርቀው የሚለብሱት ነው። ይሄኛው የዚህ የድርቡ አላባሽ ነው። ከዚህኛው ጋር አንድ ላይ የሚለበስ ነው። እዚህ ጋር የሴቶች ድርብ በሚለበስበት ሰዓት ላይ የሴቶቹ ይሄ ቀሚስ ነው እንትን የሚለው አበሻ ጥበብ አለ። ይሄ በራሱ በድርቡ የተጠለፈ ነው። ይሄንን ነው ሴቶቹ የሚለብሱት። እህቶቻችን ይሄንን አድርገው ነው አገልግሎት የሚያካሂዱት። ጥልፉ እንዳለ ሆኖ ሲሰራ ግን የደብሩ ስም የመደበኛ የሊቃውንቱ የሚለብሱት ላይ ቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ይላል። የሰንበት ትምህርት ቤቶቹ ላይ ደግሞ ቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ፍኖተ ሕይወት ሰንበት ትምህርት ቤት ይላል ማለት ነው። ስለዚህ የሚለበሰው ላይ የሰንበት ትምህርት ቤቱ ለብቻ እንትን አለ። ሊቃውንቱ ላይም እንደዚሁ የደብሩ ስም አለበት ማለት ነው። ወደዚህ ጋር ስንመጣ ደግሞ የቤተክርስቲያኑ የጥበቃ አባላት አሉ። ለነሱም ልክ እንደዚሁ ለሊቃውንቱ ለሰንበት ትምህርት ቤቱ እንደሚዘጋጀው ሁሉ አልባሳት እየተዘጋጀ ነው፣ አልቋል። ከዛ በኋላ እነዚህ ጫማዎቹ የጥበቃ ጫማዎች ናቸው። እዚህ ጋር ካልሲዎች አሉ፣ የጥበቃ ካልሲዎች አሉ። ከዛ ከልብሱ ጋር ደግሞ አብሮ የሚሄድ ደግሞ ከረባት አለ። ስለዚህ ሲዘጋጅ ዘርፈ ብዙ ሆኖ የቤተ ክርስቲያን መዋቅሯን ጠብቆ እስከታች ድረስ እንጂ ለሊቃውንቱ ተሰርቶ የሰንበት ትምህርት ቤቱ የሚቀር የሰንበት ትምህርት ቤቱ ተሰርቶ ደግሞ ሌሎች አገልግሎት የሚሰጡ የሚቀር አይደለም። እያንዳንዱ በየዘርፉ ሁሉ ከላይ እስከታች የሚዳስስ ነው ማለት ነው። እነዚህ አሁን ከበሮ ናቸው። የአራት ነው ያዘጋጀነው። ሁለት የሊቃውንቱ ሁለቱ የሰንበት ትምህርት ቤት የሚያገለግሉበት ማለት ነው። ስለዚህ ከሞላ ጎደል የደብሩ ተረኛ እንደመሆኑ በሰበካ ጉባኤው መሪነት ቅድም እንዳልኳችሁ ከማህበረ ካህናት፣ ከሰበካ ጉባኤ፣ ከአጥቢያ ምዕመናን፣ ከደብሩ ሰንበት ትምህርት ቤት የተዋቀረ ኮሚቴ ተደርጎ እነዚህን የምታዩቸውን አልባሳት እንደገና ለምሳሌ ጸናጽል መቋሚያ ስለወጣ ነው እንጂ ሙሉ ነው የተዘጋጀው። ያንን ደግሞ ለማዘጋጀት የአጥቢያው ምዕመናን በአገር ውስጥም በውጭም ያለ ሙሉ በቃ የአጥቢያው ምዕመን የተሳተፈበት ነው። ከቤተክርስቲያን ምንም አይነት ቤተክርስቲያኗ ዘርፈ ብዙ ወጪ ስላለባት ምዕመናን እንደተጠየቀ ሙሉ ምዕመኑ
ያሟለው አልባሳትን ነው ማለት ነው። ይሄኛው ያው በጣም ነው ደስ የሚለው ሲታይ ለዓይን ያምራልና ቅድም እንዳልነው ነው የጥምቀት ውበት ነው አልባሳቱ። ካህናቱ፣ ቀሳውስቱ፣ የሰንበት ተማሪዎች ለብሰው የምናያቸው እርሱ ያገለግላሉ አይደለ? እና ስሜቱ እንዴት ነው? ጥምቀት እስኪመጣ በአገልግሎት መሳተፍ ያለው ስሜት ምን ይመስላል? ያው ጥምቀት በጉጉት የሚጠበቅ በአመት አንዴ እንዳልኳችሁ ቅድም ተረኛ ስለሆነን ብቻ ሳይሆን ልክ ጥምቀት በሚቀርብበት ሰዓት ላይ ከጥቅምት ከህዳር ጀምሮ በቃ ድባቡ በጣም ነው የሚለየው። አገልግሎቱ ፍቅር አለ። ከዛ በኋላ ደግሞ እንደገና በየአመቱ የየራሱ ሚሞሪ አስቀምጦ ስለሚሄድ በጣም በጉጉትም እንደኔ በጣም በጉጉትም ጠብቀው ከአበይት በዓላቶቹ የአደባባይ በዓልም ስለሆነ ጥምቀት በጣም በጉጉትም ጠብቀው በዓል። በተለይ በጥምቀት ማህበረሰቡ በአንድነት ጽዳቱን፣ ዝግጅቱን በተለይ ደግሞ ወጣቱ በጣም ጠጋ የሚልበት ነውና እሱን እንደው እንዴት ያዩታል? ያው እዚህ የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያንና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን አካባቢው አጥቢያው ራሱ በጣም ብዙ ወጣቶች ያሉበት እንደመሆኑ መጠን ልክ ቅድም እንደገለጽኩት ይሄ በዓሉ እየቀረበ ሲሄድ ከህዳር በተለይ ከህዳር ጀምሮ ህዳር፣ ታህሳስ፣ ጥር አካባቢ የአጥቢያው ወጣት እንዳለ ነው ሙሉ ነው ነቅሎ የሚመጣው እንዳለ ሙሉ ይመጣል። በቃ አሁን ለምሳሌ ውጩን አይታችሁት ከሆነ ቀለም መቀባት አለ፣ ባንዲራ መስቀል አለ፣ ዘርፈ ብዙ አገልግሎት ነው ያለው እንትኑ ቤተክርስቲያኑ። ወጣቱ ደግሞ ሙሉ ለሙሉ ከሌ ሳይል ነቅሎ የአማኝ የሆነው ነቅሎ መጥቶ ድባቡን እንደውም የበለጠ ደግሞ በዓል መድረሱንና የበዓሉን ጉጉት የሚጨምሩት የአጥቢያ ወጣቶች በሚያደርጉት ተሳትፎ በሚያደርጉት ውጣ ውረድ በዓሉ የበለጠ እየደመቀ እየቀረበ እንደመጣ የምናውቀው ልክ የአጥቢያው ወጣቶች የሚያደርጉት ትልቁ እዚያ አካባቢ የተለመደው ምንድነው? ለምሳሌ ሌላ ቦታ ይኖራል አይኖርም አላውቅም፣ ተጠግቶ ማየት ይጠይቃል። እዚህ ቀጨኔ መድኃኔዓለም ላይ ግን የአጥቢያው ወጣቶች በራስ ተነሳሽነት ቀጥታ ዝም ብሎ አይሰሩም። ቀጥታ መጥተው ከደብሩ ጽሕፈት ቤት ጋር ተነጋግረው ይሄንን እኛ ልናደርግ ነው፣ ይሄንን ደግሞ እናንተ ብታግዙን፣ ከዛ ከሥርዓተ ቤተክርስቲያን አንጻር ደግሞ ይሄኛውን ብናደርገው ሥርዓተ ቤተክርስቲያን ያፋልሳል አያፋልስም፣ ይሄን ብንሰራው እንዴት ነው የሚል በጣም ተናበው ነው የሚሰሩት። በዚህ ቀጨኔ ደብረ ሰላም መድኃኔዓለም በጣም እድለኛ ነው። ደስ ይላል። መጨረሻ ላይ ማስተላለፍ የሚፈልጉት መልእክት ካለ ለበዓሉ? በዚህ አይነት መልኩ ቅድም ባየነው መልኩ ደብሩ ተዘጋጅቶ በጉጉት እየጠበቅን ነው። ለመላው ሕዝበ ክርስቲያን በዓሉ የሰላም፣ የፍቅር፣ የአንድነት እንዲሆንልን እመኛለሁ። አመሰግናለሁ። በጣም አመሰግናለሁ። እሺ ወደ ፋና ፖድካስት ቤተሰቦቻችን እንግዲህ እንደተከታተላችሁት ከነገ ጀምሮ ለሁለት ቀናት በድምቀት የሚከበረውን የጥምቀት በዓል ዝግጅት ተከትሎ በቀጨኔ ደብረ ሰላም መድኃኔዓለም እና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ተገኝቼ እየተደረገ የነበረውን ዝግጅት አስቃኝቻችኋለሁ። ቀለም እየተቀባ ነው፣ ባንዲራ እየተሰቀለ ነው፣ አካባቢ አሁን ደግሞ ይጸዳል። እንዲሁም ደግሞ የተለያዩ ቀሳውስቶች፣ ካህናት፣ ዲያቆናትና ዘማሪያን በዕለቱ የሚለብሱትን አልባሳት አስቃኝቻችኋለሁ። ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ። ለሁሉም የክርስትና እምነት ተከታዮች በሙሉ መልካም የጥምቀት በዓል እንዲሆንላችሁ እመኛለሁ። ሄለን ታደሰ አብሬያችሁ ነበርኩ። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ጤና ይስጥልኝ።